የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በጉጂ ዞን የሻኪሶ አየር ማረፊያ ግንባታን በይፋ አስጀመሩ። አየር ማረፊያው የሚገነባው በኦሮሚያ ክልል መንግስትና በሚድሮክ ኢንቨስትመንት ግሩፕ መሆኑ ተገልጿል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በመርሃ ግብሩ ላይ ባደረጉት ንግግር የለውጡ መንግስት የህዝቡን የመሰረተ ልማት ጥያቄ ለመመለስ ትኩረት በመስጠት እየሰራ ነው ሲሉ ገልጸዋል። የሀገርን ብልጽግና በትምህርት በቴክኖሎጂና በልማት ለመደገፍ የስራ ባህልን መቀየር አስፈላጊ መሆኑንም አክለዋል። ጫራ ከነት ፈየደምኔ ዲነግዴው መተከ ይህን አጋጣሚ በመጠቀም የህዝባችንን ኢኮኖሚና የልማት ፍላጎት በሁሉም ዘርፍ ለመመለስ እንዲሁም የሚፈለገውን ልማት ለማምጣት በትኩረት እየተሰራ ነው። ይህም ተጠናክሮ ይቀጥላል። ከሁሉም በላይ የሀገርን ብልጽግና በትምህርት በቴክኖሎጂና በልማት ለመደገፍ የስራ ባህልን መቀየር ያስፈልጋል። የሻኪሶ አየር ማረፊያ በጉጂ ዞን ያለውን የተፈጥሮ ሀብት በማስተዋወቅ ጉጂን ግዙፍ የንግድ ማዕከል ለማድረግ ትልቅ ሚና ይኖረዋልም ብሏል። ቡፈንት ያራኩን መጋላ ሻኪሶ ይህ አየር ማረፊያ የዞኑን ከተሞች ግዙፍ የኢኮኖሚ ማዕከል ለማድረግ ትልቅ ሚናን ይጫወታል። የጉጂ ዞን መሬቱ የወርቅ ታንታሌምና ፖታሽ እንዲሁም የቡና ምንጭ ነው። ከሁሉም በላይ ደግሞ ህዝቡ ወርቅ ነው። ጠንክረን ከሰራን ደግሞ በአካባቢው አትክልትና ፍራፍሬን በብዛት ማምረት እንችላለን። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሶ በበኩላቸው የሻኪሶ አየር ማረፊያ የዞኑን የንግድ እንቅስቃሴ በማቀላጠፍ የሚያግዝ መሆኑን ገልጸዋል። የጉጂ ዞን የሻኪሶ ከተማና አካባቢው በተፈጥሮ ሀብት በጣም የበለጸገ አካባቢ እንደመሆኑ መጠን የዚህ የአየር ትራንስፖርት አገልግሎት መጀመር በመኪና ረጅም ጊዜ የምትጓዙትን በአጭር ጊዜ በማጓጓዝ የእናንተን ንግድም ይሁን ሌሎችን የኢኮኖሚ አክቲቪቲያችሁን በተቀላጠፈ ደረጃ ለመስራት ያስችላል። ኢንቨስትመንት ወደ አካባቢው በቀላሉ እንዲመጣ ያግዛል። ማህበራዊ እንቅስቃሴውንም እንደዚሁ ያቀላጥፋል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ አስፈላጊውን ድጋፍ ለማድረግ ያላቸውን ዝግጁነት አመላክተዋል። የጉጂ ህዝብም የብልጽግናው ትልቅ ተቋዳሽ ስለሆነ አምራችም ስለሆነ ለዚህ ቀን ስላበቃን እያመሰገን በእኛ በኩል የሚያስፈልገውን ሁሉ ከጎናቸውን ለማድረግ በድጋሚ ቃል እንገባለን። አመሰግናለሁ። የሻኪሶ አየር ማረፊያ ግንባታ 124.5 ሄክታር መሬት ላይ ያረፈ ሲሆን ግንባታውን በመስከረም ወር የሚጠናቀቅ መሆኑ ተገልጿል።